እረ ኑሮ ተወደደ፣ ይህን ያህል የቤት ኪራይ እየተከፈለ እንዴት ነው የሚኖረው ብለው አማረው ያውቃሉ? ምሬቶ አባይን ያላየ አይነት ነው ስሎት በድፍረት ነው። ዱባይ፣ ሲንጋፖር ወይም ፓሪስ ሳይሄዱ እዚህ በሀገራችን እጆን ባፎ የሚያስጭን ገንዘብ ለአንድ ቀን አዳር የሚያስከፍሉ ሆቴሎች እንዳሉ ስነግሮ ስንት ቢያስከፍሉ ነው ብለው ሊጠይቁ ይችላሉ። በዚህ ቪዲዮ 8 ለዘመናዊ ክፍሎቻቸው እጅግ ውድ ዋጋ የሚያስከፍሉ ሆቴሎችና ለከፈሉት ገንዘብ የሚሰጡትን አገልግሎት እናያለን። 8ኛ ካፒታል ሆቴልና ስፓ። ካፒታል ሆቴልና ስፓ በከተማችን ካሉት ጥቂት ባለ 5 ኮከብ ሆቴሎች ውስጥ አንዱ ሲሆን ካፒታል ሆቴል በተባበሩት መንግስታት የሰላምና ደህንነት ክፍል ደህንነቱ የተጠበቀ የሚል ሰርተፍኬት የተሰጠውና ደህንነታቸውን ለሚያሳስባቸው ዲፕሎማቶችና ዓለም አቀፍ ተጓዦች ተመራጭ ሆቴል ነው። በየደረጃው ከሚጠቀሱት የማረፊያ ክፍሎች ውስጥ ስዊት ሩም ተብሎ የሚጠራው ክፍል ሆቴሉ ካሉት ክፍሎች ውስጥ ውድ የሚባለው ሲሆን ይህ ክፍል የአየር ማጣሪያ፣ ሚኒባር፣ መመገቢያ ጠረጴዛ ከምቹ ወንበሮችና ሶፋዎች ጋር ሻይና ቡና ማፍያ ማሽን፣ ዋይፋይ፣ ካውያ፣ ስልክ የተሟላለት ክፍል ሲሆን ድምፅ የማያስገባና እሳት ቢነሳ እንኳን ወደ ክፍሉ እንዳይገባ የሚከላከልና አዲስ አበባን ለመመልከትም አመቺ እይታን የሚሰጥ ክፍል ነው። እዚህ ክፍል ለማደር ለአንድ ቀን 364 የአሜሪካን ዶላር መክፈል ይጠበቅቦታል። 7ኛ ሂልተን ሆቴል። በሀገራችን ቀደምትና አንጋፋ ከሆኑት ዓለም አቀፍ ሆቴሎች ውስጥ የሚጠቀሰው ሂልተን ሆቴል አዲስ አበባ 3 ሬስቶራንቶችና 2 ባሮች፣ የቴኒስ መጫወቻ፣ የልጆች መጫወቻ፣ ጂም፣ የመዋኛ ገንዳ ከቅንጡ ክፍሎች ጋር ያሉት ሲሆን ሆቴሉ በተለያየ ደረጃ ካሉት ክፍሎች ውስጥ ፓናሮሚክ ስዊት የተባለ የመኝታ ክፍል 370 የአሜሪካን ዶላር ለአንድ አዳር ያስከፍላል። በክፍሉ ውስጥ ኪንግ ሳይዝ አልጋ በአማራጭ ከተሟላ ከሳተላይት የቴሌቪዥን ጣቢያዎች ጋር የሙቀት መቆጣጠሪያ ሚኒባር ከተማዋን መመልከት የሚያስችል ሰገነት ያለው ሲሆን ክፍሉ ድምፅ የማያስገባ ሆኖ የተሰራ ነው። 6ኛ ሃይሌ ሪዞርት ሐዋሳ። የጀግናው አትሌትና በአሁኑ ጊዜ አሉ ከሚባሉ የንግድ ሰዎች አንዱ የሆነው ኃይሌ ገብረስላሴ ንብረት የሆነው ሃይሌ ሪዞርት ሐዋሳ ባህላዊና ዘመናዊ ሬስቶራንቶች፣ 2 የመዋኛ ገንዳዎች፣ የልጆች መጫወቻ፣ የወይን ባር፣ ጂም የተሟላለት ሲሆን ፕሬዚደንሻል ስዊት ተብሎ የተሰየመው ክፍል ለአንድ ቀን ለማደር 375 ዶላር ሊኖሮት የግድ ይላል። ክፍሉ 4 ሰው ማስተናገድ የሚችል አቅም ያለው ሲሆን በምቹ አልጋው ላይ ሆነው ውቡን የሐዋሳ ሐይቅ መኮምኮም እንዲችሉ ተደርጎ ተሰናድቷል። በውስጡም የሙቀት መቆጣጠሪያ፣ ለውድ ዕቃው ደህንነቱ የተጠበቀ ካዝና፣ ከፍተኛ ፍጥነት ያለው ዋይፋይ ከትልቅ ፍላት ቴሌቪዥንና ከሳተላይት ጣቢያዎች ጋር፣ ለልብሶ ካውያ፣ የፀጉር ማድረቂያ ከመታጠቢያ ቁሳቁሶች ጋር ሙሉ አድርጎ ያቀርባል። 5ኛ ራዲሰን ብሉ ሆቴል። በዓለም አቀፉ የሆቴሎች ደረጃ በሚያወጣው በትሪፕ አድቫይዘር ላይ ኤክሰለንት የሚል ደረጃ ከተሰጣቸው ጥቂት የኢትዮጵያ ሆቴሎች አንዱ የሆነው የአዲስ አበባው ራዲሰን ብሉ ከሚሰጣቸው አገልግሎቶች ውስጥ የሬስቶራንትና ባር አገልግሎቶች፣ የስፓና ጂም፣ የስብሰባ አዳራሾች ኪራይ፣ ምቹ የማደሪያ ክፍሎችና ሌሎች ሲገኙበት እንደየክፍሎቹ አይነትና ደረጃ ዋጋቸው ይለያያል። ከሁሉም ግን ውድ ዋጋ ያለው በ60 ካሬ ሜትር ስፋት ላይ ያረፈው ቁርስን ጨምሮ ለአንድ ቀን አዳር 427 ዶላር የሚጠይቀው ፕሬዚደንሻል ስዊት ክፍል ነው። ክፍሉም 2 መኝታ ክፍሎችና 1 ሳሎን ያለው ሲሆን ድምፅ የማያስገባ አየር ማጣሪያ የተገጠመለት ሚኒባር፣ ሰፊና ውብ የሆነ መታጠቢያ የተሟላለት ክፍል ነው። 4ኛ ኩሪፍቱ ሪዞርትና ስፓ ደብረ ዘይት። የኢትዮጵያዊው ስራ ፈጣሪ ታዲዮስ በለጠ ራዕይ ውጤት የሆነው ኩሪፍቱ ሪዞርትና ስፓ ደብረ ዘይት በቢሾፍቱ ሐይቅ ዙሪያ ያለ ሪዞርት ሲሆን ሪዞርቱ የመዋኛ ገንዳ፣ ዘመናዊና ባህላዊ ሬስቶራንት፣ የባህላዊ ቁሳቁሶች መሸጫ ሱቆች ያለው ሲሆን በቅርቡ የተጨመረውና የብዙዎችን ትኩረትና የጎብኚዎቹን ቀልብ የሳበው ወተር ፓርኩ ደግሞ ትልቅ ውበት አጎናጽፎታል። ሆቴሉ ካሉት ክፍሎች ውስጥ ዴሉክስ ሩም የተባለው ክፍል ከሁሉም ክፍሎቻቸው ከፍተኛ ዋጋን ይጠይቃል። ይህ ክፍል አንድ ትልቅ አልጋ፣ ሙቀት መቆጣጠሪያ፣ ሚኒባር፣ ስልክ፣
ምቹ ሶፋዎች፣ ማቀዝቀዣ፣ ሻይ ቡና ማፍያ ማሽን ከሳተላይት ጣቢያዎች ጋር ቲቪ፣ ካውያ፣ የፀጉር ማድረቂያ፣ የመመገቢያ ቦታ እናም ወጣ ብለው አየር መቀበል የሚያስችል ሰገነትን ያካተተ ክፍል ነው። እዚህ ክፍል ለማደር ካሰቡ ታዲያ ለአንድ ሌሊት አዳር $475 ማዘጋጀት ይኖርቦታል። ሶስተኛ ሸራተን አዲስ ሆቴል። በኢትዮጵያ ለዘመናት የቅንጦት ምልክት ሆኖ የኖረው የታዋቂው ባለሀብት ሼህ መሐመድ ሁሴን አሊ አላሙዲ ንብረት የሆነው ይህ ቅንጡ ሆቴል 2 የመዋኛ ገንዳዎች፣ የስፓና የጂም አገልግሎቶች፣ የፈጣን ዋይፋይ አገልግሎት፣ የሬስቶራንትና ባር አገልግሎቶች፣ የልጆች መጫወቻ ስፍራዎች፣ የስጦታ መሸጫ ሱቆች፣ የግል የመኪና ማቆሚያ ስፍራዎችና ለምሽት ደግሞ በጋዝ ላይት ክለብ ውስጥ የመዝናኛ አገልግሎት ይሰጣል። በዚህ አንጋፋ ሆቴል ውስጥ ከፍተኛ ዋጋ የሚያስከፍለው ክፍል ጁኒየር ስዊት ተብሎ የሚጠራው ክፍል ሲሆን 175 ካሬ ሜትር ስፋት ያለው ሲሆን በክፍሉ የ24 ሰዓት የክፍል አገልግሎት የሚሰጥ ሲሆን የማብሰያ፣ የሙቀት መቆጣጠሪያ፣ የመመገቢያ ስፍራ ከተሟሉለት የመመገቢያ ጠረጴዛ ወንበሮችና ሶፋዎች ጋር ማይክሮዌቭ ማቀዝቀዣ፣ ካውያ፣ ሻይና ቡና ማፍያ፣ ስልክ፣ ቁም ሳጥን፣ የመታጠቢያና የመዋቢያ ቁሳቁሶች፣ የፀጉር ማድረቂያ፣ ሚኒባር፣ ወደ በረንዳ ወጣ ብለው አየር መቀበል ካስፈለገ ደግሞ ሰገነት ያለውን። ታዲያ በዚህ ክፍል አንድ ሌሊት ለማሳለፍ $700 የአሜሪካን ሸራተኖች ይጠይቃሉ። ሁለተኛ ሀያት ሪጀንሲ ሆቴል። መቀመጫውን ዱባይ ባደረገው አልባውርዲ ኢንቨስትመንት ባለቤትነት በግዙፉ የአሜሪካው ሀያት ሆቴሎች ኩባንያ የሚተዳደረው ሀያት ሪጀንሲ አዲስ አበባ ሆቴል ሲወጠን 1 ባለ 4 ኮከብና 1 ባለ 3 ኮከብ ሆቴል ለመገንባት ታስቦ የነበረ ቢሆንም ሁለቱን ሆቴሎች ቀላቅለው አንድ ቅንጡ ባለ 5 ኮከብ ሆኖ እንዲጠናቀቅ ተደርጓል። መገኛውን በመሃል አዲስ አበባ ስቴዲየም ከእስጢፋኖስ ቤተክርስቲያን ፊት ለፊት ያደረገው ይህ ሆቴል በውስጡ 118 የሚንደላቀቁባቸው ክፍሎች፣ የሬስቶራንት፣ የግል የመኪና ማቆሚያ ስፍራዎች፣ የመዋኛ ገንዳ፣ ባርና ንጹህ አየር መቀበያ፣ አረንጓዴ ስፍራ፣ የተሟላ ጂም፣ ፑል ባር አካቷል። እያንዳንዱ መኝታ ክፍልም የሙቀት መቆጣጠሪያ፣ ሰፊ ፍላት ስክሪን ቴሌቪዥን፣ ሰፋፊ አልጋዎች፣ ካዝና፣ ቁም ሳጥንና ምቹ ወንበሮች ከጠረጴዛ ጋር የፀጉር ማድረቂያና ሌሎችም ነገሮች ተሟልተውላቸዋል። ሆቴሉ ካሉት ክፍሎች ምርጡ ውስጥ ማደር ካሻው ሮያል ፕሬዚደንሻል ስዊትስ የተባለውን ክፍል ይጠቁሞታል። ታዲያ ይህ ክፍል እጅግ ውብ በሆኑ የስነ ጥበብ ስራዎች የደመቀ ከገቡበት ውጡ የማይል ቅንጡ ማረፊያ ከሰፊ ሳሎንና ከተሟላ ቁሳቁስ ጋር ጥንቅቅ ተደርጎ የተሰራ ቤተሰብ ሆኖ ለሚመጣም ያለምንም ችግር ሊያስተናግድ የሚችል ነው። ፈጣን ኢንተርኔት፣ ኪንግ ሳይዝ አልጋ፣ የ24 ሰዓት የክፍል አገልግሎት፣ ለብቻው የብዙ ሆቴሎችን ሙሉ ክፍል የሚያክል መታጠቢያ ቤት፣ ውድ የተባሉ የውበት መጠበቂያ ቁሳቁሶች፣ የልብስ መተኮሻ ካውያ፣ 55 ኢንች ቴሌቪዥን፣ የቡናና ሻይ ማፍያ ማሽን የተሟላለት ሲሆን በዚህ ክፍል ለአንድ አዳር ዓለሙን ቀይተው ሂሳብ ሲሉ $3597 የሚል ደረሰኝ ደርሶታል። አንደኛ ስካይላይት ሆቴል። በኢትዮጵያ አየር መንገድ $65 ሚሊዮን ወጪ የተገነባው ስካይላይት ሆቴል በከተማችን ብሎም በሀገራችን ካሉት ሆቴሎች በቀዳሚነት የሚጠራ ቅንጡ ባለ 5 ኮከብ ሆቴል ሲሆን 373 ክፍሎች፣ 3 ባር፣ በምስራቅ አፍሪካ ትልቁ የቻይና ሬስቶራንትን ጨምሮ 3 ሬስቶራንቶች፣ ትልቅ የቦልሩም፣ የመዋኛ ገንዳ፣ ዘመናዊ ስፓ፣ የመሰብሰቢያ አዳራሾች፣ ጂም፣ ሌሎች ባለ 5 ኮከብ ሆቴል ማሟላት ያለበትን ነገር ያሟላ ሲሆን ዙሪያውን በደህንነት ካሜራ የተከበበ እጅግ ደረጃውን የጠበቀ ሆቴል ነው። ከተከፈተ ረጅም ጊዜ ባይሆነውም በዘመናዊነቱና በአገልግሎቱ ዓለም ላይ በዚህ ጊዜ ካሉ ዘመናዊና ቅንጡ ሆቴሎች ውስጥ ሊመደብ የሚችል ሆቴል ነው። ከሆቴል ክፍሎቹ በ7ኛው ወለል በ190 ካሬ ላይ ያረፈው ፕሬዚደንሻል ስዊት የተባለው ክፍል ኢትዮጵያ ውስጥ ካሉት የሆቴል ክፍሎች ሁሉ እጅግ ውዱ ክፍል ነው። ይህ ክፍል ዓለም ላይ አሉ በተባሉ ጥራት ያላቸው የቤት ዕቃዎች የተንቆጠቆጠ ከመኝታ ክፍል በተጨማሪ ሳሎን፣ ቢሮ፣ ወጥ ቤትና የእንግዳ መቀበያ ክፍሎች አሉት። እዚህ ካደሩ ክፍሎ ሆነው ምርጥ እይታ ሊኖረው ስለሚገባ አየር መንገዱንም ሆነ አዲስ አበባ ከተማን በደንብ ለማየት የተመቸ ተደርጎ የተዘጋጀ ነው። እዚህ ክፍል ውስጥ ምንም አጡም ቢባል ይቀላል። እጅግ
ቅንጡና ሳቢ መታጠቢያ ክፍል ከተሟላ የመዋቢያ ቁሳቁሶች ጋር መጠጥ ቆንጀት ማድረግ ካሰኘው ሚኒባር፣ ትኩስ ነገር ካስፈለገው የቡናና ሻይ ማፊያ፣ እጅግ ከሚመች ሌሊቱ በረዘመ ከሚያስብል አልጋ ከ24 ሰዓት የክፍል አገልግሎት ጋር እጅግ ፈጣን የዋይፋይ አገልግሎት ያገኛሉ። ክፍሉ እጅግ ዘመናዊ ቴክኖሎጂ የተገጠመለት ሲሆን ሁሉም ነገር የሚሰራው በካርድ ነው። ሌላው አስገራሚ ነገር ምንም እንኳን ይህ ሆቴል የትራንስፖርት እንቅስቃሴ በስፋት ካለበት መንገድ አቅራቢያ ያለ ቢሆንም ምንም አይነት ድምፅ ወደ ክፍሎቹ አይገባም። ታዲያ በዚህ እጅግ ቅንጡ ፕሬዚደንሻል ክፍል ውስጥ ለአንድ ቀን አዳር ቁርስን ጨምሮ $5000 ይጠየቃሉ።